that's my striker በቃ አለቀኮ ሃላንድና ጋብሪኤል የሚባል ነገር እንዳልሰማ አረ አያፍርም ደገመው በኢየሱስ ምን አይነት ሎ ድሪቭን ሻት ነው ልጥፍ ባክግራውንዱን እዩት በቃ the best picture of the year ጋብሪኤል ኳላ ተኝታለች ይሄን መሰለ አጥቂ መያዝ እኮ መታደል ነው ይሄን መሰለ ያለ ምርጥ አጥቂ ከማንም ተላፊ ተከላካይ ጋር ታወዳድረዋል እንዴ መጀመሪያ ጋብሪኤል ነው ሲጀመር ጋብሪኤል ለመላፋት እንጂ ኳስ ለመንጮት እኮ አይገባም በላዩ ላይ ነው የገጨለት ሃላንድ ቨርሰስ ጋብሪኤል የሚባል ነገር እንዳልሰማ የለም ብራዚልን ኖርዌይ አሰናብታታለች እረ ሃላንድ ሃትሪክ ሊሰራ ራሱ ይችላል ከዚህ በኋላ ብራዚል ወደ ጨዋታው አይመለስም ለምን 20 ደቂቃ ይጨምሩላቸው ያስታውቅ ነበር ሰከንድ አፉ ሲጀምር ገና ኳርተር ፋይናል ነው አይደረሱት ተበሏል እኔ ከዚህ በኋላ ለኖርዌይ ነው መደግፈው ከፖርቹጋል ቀጥሎ ማለት ከፈለጉ ፋይናል ይገናኙ ማለት ነው አይደብረኝም ማንንም ቢበል ቴሌግራም ላይ ራሱ እያሳካነ ያለነውን ገብተ አሁን ፕሪዲክሽንስ ብለን የሚገራርም ቀመር ማለት ነው ኤርሊንግ ሃላንድ ብራዚልን ብቻውን አባራራት ነው ምልህ ወይኔ ብራዚልዬ እኛ ልጅ እያለን የምናውቀው ብራዚል እንደዚህ ሆኖ ስታየው እንዴት እንደሚያሳዝን ማን ፈርስት ሃፍ ራሱ ፔናልቲ ምን አስበው ነው ለምንድነው ቪኒያል መጥቶ አልገባኝም በቃ ብዙ አሲስት አርገሻል ብሩኖ ምናም በሚል ነው ማረላሽ ሃላንድ ግን ማን ይሄ ሰውዬ ይችላል አልኳችሁ እኮ ይችላል የሆነ ሰዓት ላይ ብቻ ዝም ብሎ ክሮስ ተደረገለት ጠቅ ከዛ ደግሞ ከቦክስ ውጪ ልምጥጥ አለቀ ብቻውን ጌሙን ገደለው ማን ምንም ሳይጮት እኮ ነው ጌሙ ሙሉ ምንም ሳይጮት ምንም ሳይነካ ሁለቴ የሆነ ነገር ተፈጠረ ሁለቱንም ተገኘ ራይት ፕሌስ ራይት ታይም የሆነ ሰውዬ ገባ አይደል ኦፍሳይድ ራሱ ካይሆንም እኮ ምን ሆናችሁ ነው ሃላንድ የምታጣጥሩ ሰዎች ግን ጤነኛ አይደላችሁ ነው የምላችሁ ዝም ብሎ እንደዛ ያገባም ኦፍሳይድ እኮ አይሆንም አስበው እስቲ ኧረ ማንዬ እኔ ያው እስካሁን ድረስ ሴሚ ፋይናል ምናምን ያልኳቸው ሰዎች በሙሉ ይሄዱ ገባ አይደል ኖርዌይ ብራዚል እንደምትጥላት ወይ ደግሞ በፔናልቲ ሆኖ ጃፓን ኮና ያለፈች ጃፓን እንደምትጥላት ግልጽ ነበረ ኖርዌይ እዚህ ደረጃ ድረስ ደርሳለች አሁን ሜክሲኮ ወይ እንግሊዝ ሚሊዮን ጨዋታ ለማየት ትንሽ የሆነች አንድ የሁለት ሰዓት ናፕ ምናምን ወስደን ከዛ ከች ማለት ነው እንጂ እንግሊዝ ሜክሲኮ ስታዲዮ አስቴክ ግዴታ ነው ግዴታ ራሳቸውን የሚዋሹ ብሔራዊ ቡድን ማለት የብራዚል ብሔራዊ ቡድን ተጫዋቾች ኔይማር እኮ በእነሱ እድሜ ማለት ነው ምን ሲያደርግ እንደነበር ያውቃሉ አንቸሎቲ የቡዜማን መጫወቻ ያደርገናል እንድሪክን ያስገባል ቡዜማሩ ማለት እኮ ነው እኔ ጉፋን ይዞኝ እንኳን ነፍጤ የምትሆኛ ያውቃል ሃላንድ እኔ አይመቸኝም አልወደውም ግን ያልወደውም ማለት አይችልም ማለት አይደለም የዓለማችን ምርጡ አጥቂ ነው ይቀጣሃል እንዴት እንደሚቀጣ ያሳይቷል አንድ ክለብ ውጤታማ የሚሆነው በቡድን ነው ይሄው እንደ ቡድን ተጫወቱ ውጤታማ ሆኑ ራሳቸው እንዴት እንደሚያዩ ይቆልን ነቢል ይሰደማል በኔይማር እኮ በእነሱ እንዴት እንደሚያደርጉ ኳሱን እኮ ያዋራታል እኮ ይቀጣሃል እኮ እንዴት እንደሚጫወት አሁን እኮ እድሜ ይዞት ነው እኮ ቢስሚላህ እኔ ለብሔራዊ ቡድን አንድ ቀን ስሜት እኔ ይሄንንም ለብራዚል እንደዚህ ስሜት የሆነኝ ለኔይማር ስም ነው እንጂ ዞር ብዬ አላያቸውም ነገ ቀጣይ እሱ አይኖርም አይደል ዞር ብዬም አላያቸውም እኔ ሸቃባ ናቸው ሸቃባ ማለት ነው በጣም ይቅርታል ለዘለ ተቀምቆበቃል በእግራቸው እየነዱ በጅራፍ እየገረቡ ማለት ራቁታቸው ነው በጅራፍ እየገረቡ ከኔይማር ውጭ ምክንያቱም ኔይማር እድሜው ነው እንደዚህ ያዘው በጣም ይቅርታል ለተቀምቆቃል ስሜታዊ ስለሆንኩ ነው ግን ኖርዌይች ይገባቸዋል እንኳን ደስ ያላችሁ ኖርዌይ ደጋፊ ካላችሁ ቴንክ ዩ ማለት ምን ማለት እንደሆነ ታውቃለህ ዋንጫው የኛ ነው እንደማለት ማን የነዚህ ቫይኪንጎች በቃ ባዶ መርከብ ይዘው ሊመለሱ አላሰቡ ማን ራግናር ሎዝናር ብሮክ 2 ጎል አገባ ለጎልደን ቡቱ አለው እኔም 7 ጎል ላይ ደርሻለሁ ሜሲና ኤምባፔ ብሏል ማን ይዞ ምን እንድነው አንተ ምን አይነት አጥቂ ነህ አውሪ ጭራቅ ራግነር ራሱ እንደዚህ እንትን አይልም ነበር ያኔ ተረጋጋ እንጂ በዚህ ከቀጠለ ይዞ ማን ያሰጋል እኔ ያዘንባል ነው ማለት ይሄ ትክክለኛ ቫይኪንግ ማለት እንዲህ ነው የሚልል ደግሞ ካገባው አይተዋላ ሌላም አናዘርዋን አለ ኤኒዌይስ ከሜክሲኮና ከእንግሊዝ አሸናፊ ከኖርዌይ ጋር የሚጫወት ይሆናል ይህ ጨዋታ ላመለጣቸው ሰዎች የሊና ጸሎት እያረግን ጀምረን ያራዳ ልጆች ማለት ነው ብራዚል በስተመጨረሻም እንግዲህ ከ2026 የዓለም ዋንጫ ተሰናብታለች ከቫይኪንጉ ኤርሊንግ ብሎት ሃላንድና እንደዚሁም ደግሞ እጅግ በጣም በዛሬው ልዩ ፐርፎርማንስ የነበረው የሲቪያው ግብ ጠባቂ ኖላንድ ጋር ታጀባ ኖርዌይ በአስደናቂ ሁኔታ ማለት ነው የሚገርም ጨዋታን የተመለከትነው በዛሬው ጨዋታ ሁለቱም ቡድኖች ሲታገሉ ነበር ማለት ነው ሃላንድ እንግዲህ
አሊሰንንና እንደዚሁም ጋብሪኤል ማጋሌዥን ገንድሶ ነው ጎል ማስቆጠር የቻለው ማለት ነው። የመጀመሪያውን ጎል ሁለተኛውን ጎልም እንደዛው አስደናቂ ጎል አስቆጥሮ እንደዚሁም ደግሞ ከኪሊያን ምባፔና ከሊዮኔል ሜሲ እኩል 7 ጎል ላይ ደርሷል። የዓለም ዋንጫ በብዙ ጎኑ አስገራሚ የሆነ መጥቷል ማለት ነው። ያራዳ ልጆች እስቲ ቀጣይስ እንግሊዝ ምን ያጋጥማታል አብረን የምንመለከት ይሆናል ማለት ነው። ያራዳ ልጆች ሐሳብ አስተያየት እናንተ ነው። እጅግ በጣም ድንቅ ጨዋታ የተመለከታችሁ ሰዎች ኮሜንት ላይ ዱብ እያደረጋችሁ ሼር ኮፒ ሊንክ አይረሳ። ይመቻችሁ። አረ በስማ ምን አይነት የተጣለ ቲም እናቴ ትሙት። ይሄ ቫይኪንግ የሆነ ይሄ በሽተኛ ነው። ማንም ሰው አያስቆመው። የትኛውን ዲፌንደር አምጣ ማንም አያስቆመው። እንዴ ምን ማለት ነው? ሁለተኛው ጎል ምን ይባላል? ከየት ነው? አውት ኦፍ ኖዌር ማን ቫይኪንግ ነው። ብራዚል በታሪኩ ኖርዌይን አሸንፎት አያውቅም ነበር። ይኸው ዛሬም ደገመላችሁ። ምን አይነት በስማ ብሩኖ ጉማሬሽ የተባለ ውሻ፣ የመጨረሻ ውሻ። ኔማር አየዋ ፔናልቲ እንደሚመታ አሳያ አይደለም ጠቅ አደረገለት። ምን አይነት አረ በስማ አማረኒ ምን በስማ ቪኒሺየስ ፈርስት ሃፍ እየተጫወተ ነበር። ሰከንድ ሃፍ ሙሉ ብራዚል ይጠፋሉ። ኖርዌይ ሙሉ ለሙሉ ይበለጥ። አንተ ጭራሽ እናቴ ትሙት። ኖርዌይ ክሬዲቱን መውሰድ ይገባችኋል። እናቴ ትሙት። የመጨረሻ ፈሳም ናችሁ እናንተ። የመጨረሻ ቅጥል ነው ያደርጋችሁኝ። እኔ እናቴ ትሙት። ረበስ እንዴት ይሄን የመሰለ ስኳድ ይዞ ኤአይ ነው ይሄ በሽተኛ የመጨረሻ ረበስ ነው። ቫይኪንጎቹ የ5 ጊዜ የዓለም ዋንጫ አሸናፊዎቹን ብራዚሎችን 2-1 በማሸነፍ ከዓለም ዋንጫው በማሰናበት ወደ ኳርተር ፋይናል ለማለፍ በቅተዋል። ምንድን ነበር የተመለከትነው ጋይስ? ኤርሊንግ ብሮት ሃላንድ ምን አይነት ድንቅ አጥቂ ነው እንዲህ በዚህ ቲም ውስጥ እየተጫወተ ከነ ሊዮኔል አንድሬስ ሜሲ እና ከነ ኪሊያን ምባፔ ጋር በቶፕ ስኮረርነት እኩል በ7 ጎል እንኳን እየተፎካከረ ነው የሚገኘው። እንዲህ ዛሬ ደግሞ ሁለቱም ያስቆጠራቸው ጎሎች ማለት ነው የሚገርሙ ነበሩ። በተለይ ደግሞ ሁለተኛው ጎል የነበረው አጨራረስ የግል ብቃቱን ተጠቅሞ ነበረ ከቦክስ ውጪ ሹት አድርጎ ማስቆጠር ችሎ የነበረው። ኤኒዌይ በዚህ ጨዋታ ላይ ኖርዌይ በጣም ነበር የተመቸችኝ ማለት ነው። ብራዚልን የጠበቅኳትና ያላላገኘኋትም ነበረ። ኳሱን ሁላ ፖሰስ ታርግ የነበረው በብዛት ኖርዌይ ነበረች። በጨዋታው ላይ በሙከራዎች ረገድም ተመጣጣኝ ነበረች ማለት ይቻላል ከብራዚል ጋር ማለት ነው። ብራዚሎች ያው በትራንዚሽን ነበር ለማጥቃት ሲሞክሩ የነበረው ባይሳካላቸውም ማለት ነው። በዚህ ጨዋታ ላይ ግን ከሰከንድ ሃፍ በኋላ ነበር ነገራቶች መለወጥ የጀመሩ። 79ኛውና 90ኛው ደቂቃ ላይ ነበር ኤርሊንግ ብሮት ሃላንድ ለኖርዌይ ሁለቱን ጎሎች ማስቆጠር የቻለው ማለት ነው። በብራዚል በኩል እንግዲህ ብቸኛውን ጎል ኔይማር ጁኒየር 100ኛው ደቂቃ ላይ በፔናልቲ ማስቆጠር ችሎ ነበረ ምንም እንኳን ከሽንፈት ባይታደጋቸው ማለት ነው። ለብራዚል በጨዋታ ላይ ካጀማመራቸው መጥፎ ሊባል የሚችለው ነገር ብሩኖ ጉማሬሽ እንግዲህ 14ኛው ደቂቃ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበረ። ምናልባት ይሄ ፔናልቲ ተቆጥሮ ቢሆን ኖሮ የዚህ ጨዋታ መልክ በዚህ መልኩ ላይ ተጠናቀቅ ይችል ነበረ። ኤኒዌይ ግን ያማለ ይህ ለኔ ኖርዌይ በጣም የሚገባት ናሽናል ቲም ናት ወደ ኳርተር ፋይናሉ በማለፍ ማለት ነው። በኳርተር ፋይናሉም እንግዲህ የእንግሊዝና የሜክሲኮን አላፊ ቡድን የምትገጥም ይሆናል ማለት ነው። እኔ ይሄ ቡድን በጣም ነው የተመቸኝ የ5 ጊዜ የዓለም ዋንጫ አሸናፊዋን ብራዚልን አሰናብቶታል። እኔ ብራዚል ሲጀምር እንደዚህ ጀነሬሽን ማለት ነው የደከመ ጊዜ ላይ ደርሳ የምታውቅ አይመስለኝም በግሌ ማለት ነው። ኤኒዌይ ካርሎ አንቸሎቲ ብሔራዊ ቡድናቸውን ይዘው ከዓለም ዋንጫው ተሰናብተዋል ማለት ነው። ስለ ጨዋታ ያላቸውን ሀሳብ አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። እያንዳንዱ የሃላንድ ደጋፊ የማንቸስተር ሲቲ ደጋፊ በቃ የተጫዋች አድናቂ ደጋፊ ይህንን ቪዲዮ ሼር እንዳደረገው እፈልጋለሁ። 2-1 ኖርዌይ ብራዚልን አሸንፋለች። ይሄ ድንቅ ተጫዋች በሁለት ጎል ዓለማችን ላይ አሉ የሚባሉ ተጫዋቾችን እንዳለ አንገት አስደፍቷል። ብቻውን ይሄ ተጫዋች ነው አይችልም የምትሉት፣ ይሄ ተጫዋች ነው ዴብሩይን ያስፈልገዋል የምትሉት፣ ይሄ ተጫዋች ኤምባፔ እነ ኦሊሴን እነዛን የመሳሰሉት ሰጪ ተጫዋቾችን ይዞ 7 ጎል የደረሰው ኢስ ኦዴጋርድ ዛሬ እንደዛ እያለመጠ የነበረውን ኦዴጋርድ እነ ኦስካር ቦብን በስነ ስርዓት ማቀበል የማይችሉትን ራሱ ክሬት እያደረገ በጣም ነው ደስ ያለው። በጣም ነው የኮረው። በጣም ጀግና ተጫዋች ነው። ዓለም ልትረሱ አይገባም። 8 ውስጥ ከቷል ኖርዌይ ከስንት ዓመታት በኋላ 8 ውስጥ ማታቅ History repeats itself 28 years later, and this guy wasn't even born then. No words for him. 28 years ago, እናንተ ኮሜንት in France against Brazil. ሃላንድን ይዘህ ግን
ማለት ነው የትም ሄደህ ተዋግተህ መምጣት ትችላለህ። የኔ አባት የትም ማለት ነው 90 ደቂቃ ልትደበደብ ትችላለህ። 90 ሲደመር የሆነ ደቂቃ ላይ ግን የቁርጥ ቀን ልጅ ሆኖ ይደርስልሃል። ማንዬ ምን አይነት ተጫዋች ነው ይሄ? በቃ ማለት ከአቅም በላይ የሆነ ተጫዋች ነው። እኔ ያሳዘኑኝ ብራዚሎች ማለት እኔ ኖርዌይ በቃ ትልቅ ደረጃ ልደርስ ትችላለች ቢሆንም ግን ይሄ ብራዚል ማለት ነው በተለይ ደግሞ ኔማር የሆነ ደረጃ ላይ ደርሶ ማየት ፈልግ ነበረ። ግን ብሩኖ ጊማሬሽ የምትባል ሰው የማና ባከ ፔናልቲ ምታለ ኔማርን አይተዋል እንዴት ፔናልቲውን እንደመተው እንደዛ እልህ ውስጥ ሆኖ ከበረኛው ጋር ግን እንዴት አሸማቃቂ ፔናልቲ ማስቆጠር እንደቻለ ግን አየኸው። ማንዬ ያንተ ድክመት ነው ብሩኖ ጊማሬሽ የምሬን ነው ማለት እንጂ አሁን ቀጣይ ማለት ነው እኛ እሱን ስንገዛ ዋጋ መቀነስ አለበት እንዲ ፔናልቲ ስቷል ጀቦ የምሬን ነው የምነግራችሁ። ለማንኛውም ግን ብራዚሎች ከዚህ ዓለም ዋንጫ ተሰናብተዋል። ኔማር በጣም ነው ያሳዝነኝ፣ አንጀቴን ይበላኝ፣ እያለቀሰ ነው አሁን የሚገኘው በእናት ለማንኛውም ግን ጀምአው ኖርዌይ ኦዲጋርድና ሃላንድን ይዛ ትልቅ ቦታ መድረስ ትችላለች። በተለይ ዛሬ ጎል አስቆጠረ እንጂ ኦዲጋርድ ቡድኑ ሞተር እሱ ነበረ። ቡድኑን ኦርጋናይዝ ሲያደርግ ሲመራበት የነበረበት መንገድ ኦዲጋርድ ራሱ እጅግ አስገራሚ ነበረ። ይሄ ቡድን እንግዲህ ወደ ቀጣይ ዙር አልፏል። ምን እንደሚፈጠር አብረን እናያለን። ሃላንድ ግን ሰው አይደለም። ሃላንድ የዓለማችን ምርጡ አጥቂ ነው፣ ምንም ጥያቄ የለውም። ማንም ሰው ሃላንድ አይመችኝም ካለ ጤነኛ አይደለም። የዓለማችን ምርጡ 9 ቁጥር ነው። በቃ ምንም ያርግ ምንም ጎል ማስቆጠር ነው ስራው። በፈለክበት አጋጣሚ ጎል ያስቆጥርላል። እንደገመትኩት ኖርዌይ ብራዚልን ጥላ አልፋለች። ብራዚል በጃፓኑ ጨዋታ ራሱ ያስፈራት ነበር። የኖርዌይ ጨዋታ ደግሞ ኖርዌይ አጀማመራቸው አሪፍ ነበር፣ የተወሰነ ቢከረበትም ግን የነበራቸውን እድል አልተጠቀሙም። ብሩኖ ጊማሬሽ ፔናልቲ ልምታ ብሎ ፔናልቲውን ሳተው። ጭራሽ ደግሞ ኤንድሪክ ተቀይሮ ገብቶ የሳቶ ኳስ 1-1 ነው የተገናኘው። ሁለተኛው ተች አበላሸው። ሳቶ ኳሱን ኤርሊንግ ሃላንድ ጋብርኤልን ሁለቴ ጣለው። የሚገርም ቴስታን ያስቆጠረው ከፔናልቲ ቦክስ ውጪ ከሃላንድ ያልተለመደ ሙቭመንት ነው ያየነው። ሁለተኛው ጎልና ጭራቅ ነው የሱ ጭራቅ ነው። ማንቸስተር ሲቲዎች ግን ማለት ነው ይሄን የመሰለ ጅብ የሆነ አጥቂ ስላላችሁ በጣም እድለኞች ናችሁ። በጣም እድለኞች ነው የምላችሁ። ወይኔ ኔማር በቃ እኔ አንጀቴ አልቻለም፣ ተንሰፈሰፈ ነው የምላችሁ። ለኔማር እንደዚህ ሆንኩኝማ ንጉሳችን ሲያርሰበን ቢወድቅ በቃ ምን ሊሰማኝ እንደሚችል ማሰብ ቀላል ነው። በቃ በጣም ነው የሚያሳዝነው። እውነት በጣም ብራዚል በቃ አንጀቴ ስፍስፍ ነው ያለው። በቃ ኤርሊንግ ብራውት ሃላንድ ግን በየጨዋታው ማስደመሙን ቀጥሏል። በጣም የሚገርም ነው። በቃ በጣም የሚገርም ማለት ነው። እንዴ እንደዚህ አይነት ሰው ወራ በኢየሱስም እግዚአብሔርን ወንድ ነው። በቃ ብራዚል ግን በጣም አሳዛኝ ተሸናፊ። ብሩኖ ጊማሬሽ ዋጋ አስከፈልካቸው። በጣም ነው የምታሳዝነው ግን